በ1 ሚሊዮን 200 ሺህ ብር ማግኘት ይችላሉ። ለመኖሪያ ሲገዙ ለኢንቨስትመንትም ሲገዙ የመኖሪያ መንደር ነው የሚለውን ነገር አይተው አጣርተው ቢገዙ በዶላር የሚከራይ ቤት አለው እኖርበታለሁ ካለ ደግሞ ፕራይቬሲ ያለው ሴኩሪቲ ያለው ሰላማዊ የሆነ ኑሮ መኖር የሚችልበት ነው። ለኢንቨስትመንትም ለመኖርም ተመራጭ የሆነ ቦታ ኢንቨስት እንዲያደርጉ እንዲኖሩ ይዘን መተናል። ከተማ ላይ እንደምናውቀው አሁን ያሉ 4-5 የሚደርሱ 5 ስታር ሆቴሎች አሉ። 5 ስታር ሆቴል አካባቢ ብለው ደግሞ የገነቡ ሪል ስቴቶች እንዳሉ ይታወቃል። እኛ ደግሞ ትንሽ ለየት የሚያደርገው እንግዲህ 5 ስታር ሆቴል ውስጡ ላይ ያዝ ከባለ 1 መኝታ እስከ ባለ 3 መኝታ ድረስ ይዘን መተናል ማለት ነው። ሲኤምሲ ጋር እንግዲህ ብዙ አይነት አፓርትመንቶች አሉ። በዚህ ዋጋ በኮንዶሚኒየም ዋጋ እንደማለት ነውና በጣም በተመጣጣኝ ዋጋ እንደቀረበ እየተመለከትኩኝ ነው ያለው። በትንሹ ከ1 ሚሊዮን እስከ 2 ሚሊዮን ብር የሚደርሱ ቅናሾች አሉን። ጂም አለ፣ ስፓ አለ፣ መዋኛ ገንዳ አለ፣ መሮጫ ትራክ አለ፣ ግሪን ኤሪያ አለ፣ ኦፕን ቴራስ አለ። ከኛ ጀርባ ላይ የሚገኘው አይሲኤምሲ ሆስፒታል አለ። የእምነት ተቋም ቦታዎች አሉ፣ ቸርቾች፣ ቤተክርስቲያኖች፣ መስጊዶች በዙሪያዎች አሉ። ለየት የሚያደርገው ኮንቬንሽን ሴንተር የፕራይቬሲም የሴኩሪቲም መገለጫ ነው። ሚቲንጎች የሚደረጉበት ቦታ ነው። ኮንቬንሽን ራሱ መዝናኛ ቦታ ነው። ጂም አለው፣ ስፓ አለው፣ የተለያዩ አሚኒቲዎች አሉት። ልጆች የሚጫወቱበት ቦታ ነው። ሰላም ጤና ይስጥልን ውድ ተመልካቾቻችን እንደምን አላችሁ? እኛ በጣም ሰላም ነን። ሚዲያችን እንደሚታወቀው የተለያዩ የቢዝነስ ሀሳቦችንና ጠቃሚ መረጃዎች ወደ እናንተ በማድረስ ይታወቃል። ዛሬ ደግሞ ድሪም ቢልደርስ ተገኝተናል። በዛሬው ቆይታችን ለተለያዩ አይነት የቤት ፍላጎት ላላችሁ ሰዎች ጥሩ የሆነ አማራጭ ይዘንላችሁ መተናል። 5 ስታር ሆቴል ውስጡ ያለው እንዲሁም ደግሞ ከ5.4 ሚሊዮን ብር ጀምሮ ቤት የምታገኙበትን የተለያዩ አይነት የቤት አማራጮች ይዘንላችሁ መተናል። እነዚህ ቤቶች ምን አይነት ናቸው? ዋጋቸው ስንት ነው? ምን አይነት ያከፋፈል ሁኔታ አላቸው? የት ማግኘት እንችላለን የሚለውን ደግሞ ሙሉ መረጃ ይዘንላችሁ መተናል። ፕሮግራማችንን ከመጀመሪያው እስከ መጨረሻው እንድታዩ ከወዲሁ እየጋበዝኩኝ ፕሮግራሙን በመምራት አብሬያችሁ ቆይታ ማድረገው እኔ ሊና አብራም ነኝ። ወደ ፕሮግራሙ ሰላም እንኳን ደህና መጣሽ። እንኳን ደህና ቆየኸኝ። እንደምን አለ? እንደምን አለሽ? እንግዲህ ወደ እናንተ ድርጅት ዛሬ የመጣሁበት ዋነኛ ምክንያት በ5.4 ሚሊዮን ብር ቤት እየሸጣችሁ እንደሆነ ሰምቼ ነው። ስለ ዝርዝር ጉዳዩና ስላለው ነገር ለመጠየቅ ነበር። መልካም። እንግዲህ በድጋሚ እንኳን ደህና መጣሽ ወደ ድሪም ቢልደርስ ሪል ስቴት። እንግዲህ እውነት ነው ያው በ5.4 ሚሊዮን ብር እየሸጥን ያላናቸው ቤቶች አሉ። ስለነሱ መረጃ ደግሞ ቢሮ ቁጭ ብለን እናውራ። ደስ ይለኛል። ያው እኔ እናንተ እንተዋወቃለን፣ ግን ለአዲስ ተመልካቾቻችን ደግሞ ራስን አስተዋውቅልን። የት ነው የተገኘ ነው? እሺ መልካም። ወንደሰን እባላለሁኝ። ዛሬ ደግሞ የተገኛችሁት ድሪም ቢልደርስ ሪል ስቴት ላይ ነው እንግዲህ የተገኛችሁት። መልካም። እስቲ ድሪም ቢልደርስ ማን ነው? ከዚህ በፊት ምን አይነት ስራዎችን ሰርተዋል? አጠናቆ ያስረከባቸው ቤቶችስ አሉ ወይ የሚለውን እናንሳ። እሺ መልካም። እንግዲህ የተገኛችሁበት ሪል ስቴት እንዳጠቃላይ ኬድማስ ግሩፕ ትሬዲንግ ፒኤልሲ ይባላል። ኦልሞስት ከ20 ዓመት በላይ ቢዝነሱ ላይ የቆየ ካምፓኒ ነው። ኦልሞስት ከ6 ከ7 የሚበልጡ እህት ኩባንያዎች አሉት። እንግዲህ በኬድማስ ስር ነው ድሪም ቢልደርስ ሪል ስቴት ያለው። ለሪል ስቴቱ ደግሞ በጣም ጠቃሚ የሆኑ እነ ቴራ ኢንጂነሪንግ፣ ቴራ አልሙኒየም አስመጪ፣ ብረት አስመጪ እነዚህ ካምፓኒዎች አሉ። ቴራ ደረጃ 1 ህንፃ ተቋራጭ ነው። ቢዝነሱ ላይ ረዘም ያለ አመታትን አስቆጥረናል። አሁን ይዘን የመጣ ነው እንግዲህ መሀል ሲኤምሲ ኮንቬንሽን ሴንተሩ ፊት ለፊት ላይ የሚገኝ ኮምፓውንድ አፓርትመንት ነው። ትንሽ ለየት ያለ ኮምፓውንድ አፓርትመንት ነው ይዘን የመጣ ነው። ከዚህ በፊት እንግዲህ የተረከቡ ሳይቶች ኦልሞስት በሰርቶ በማጠናቀቅ ደረጃ ወደ 5 የሚደርሱ ሳይቶች አሉን። ገርጂ ወደ ቶቶት አካባቢ 2 ሳይቶች አሉን። እንዲሁም ደግሞ ወደ ሀያት ክብር ደመና ጋር ቱሉ ዲምቱ ሰሚት ሞሃ ለስላሳ አካባቢ እነዚህ የካምፓኒው አሴት ናቸው፣ አፓርትመንቶች ናቸው። ሬንት ላይ ያሉ የካምፓኒው ሀብት ናቸው። ሬንት እያደረግን ሚክስድ ኮምፓውንድ አፓርትመንቶች እንዲሁም ደግሞ ሚክስድ አፓርትመንቶችን ነው እንግዲህ እየሰራን ያለ ነው። አሁን ወደ ኮምፓውንድ አፓርትመንት መተናል ማለት ነው። በጣም ጥሩ። ዛሬ የተገኘንበትስ አዲሱ ነገር ምንድን ነው?
በጣም አሪፍ። እንግዲህ ዛሬ የመጣችሁበት መሀል ሲኤምሲ አፍሪካን ኮንቬንሽን ሴንተሩ ፊት ለፊት ወይም ደግሞ ለሚ ፓርክ አጠገብ አዲስ ለሚ ፓርክ ዛጋ እየተገነባ ነው። ልክ እንደ ፍሬንድሺፕ ፓርክ አይነት ለሚ ፓርክ ፊት ለፊት ላይ የሚገኝ 23000 ካሬ ላይ ያረፈ ኮምፓውንድ አፓርትመንት ነው። ትንሽ ለየት የሚያደርገው ምንድነው እንግዲህ ኮምፓውንዱ ሲኤምሲ አካባቢ ያው እንደሚታወቀው 5 ስታር ሆቴል የለም። 5 ስታር ሆቴል ውስጡ ላይ የያዘ ጌትድ ኮምፓውንድ አፓርትመንት ነው ይዘንላችሁ የመጣ ነው። በጣም ጥሩ ሰው ለየት የሚያደርገው ይሄ ነው ማለት ነው። ከዛ በተጨማሪ ምንድነው ለየት ያሉ አሚኒቲዎችን ይዞ የመጣው ይሄ ህንጻ? ለነዋሪዎችስ ደግሞ በምን ያህል ሁኔታ ምቹ ተደርጎ ተሰርቷል? በጣም አሪፍ። እንግዲህ ብዙ ጊዜ ያው ከተማ ላይ እንደምናውቀው አሁን ያሉ 4-5 የሚደርሱ 5 ስታር ሆቴሎች አሉ እንደምናውቀው። 5 ስታር ሆቴል አካባቢ ብለው ደግሞ የገነቡ ሪል ስቴቶች እንዳሉ ይታወቃልና 5 ስታር ሆቴል አጠገባችን ላይ ያሉ እያሉ ቪውንም ራሱ 5 ስታሩን እያስደረጉ ገንብተው ለነዋሪ ያስረከቡ ሰዎች አሉ። እኛ ደግሞ ትንሽ ለየት የሚያደርገው እንግዲህ 5 ስታር ሆቴል ውስጡ ላይ ነው የያዘው። 5 ስታር ሆቴል ውስጡ ላይ መኖሩ ከአሚኒቲ አንጻር ብዙ አሚኒቲ አለው። ያው አንድ 5 ስታር ሆቴል ማሟላት ያለበት አሚኒቲ አለ። ጂም አለ፣ ስፓ አለ፣ መዋኛ ገንዳ አለ፣ መሮጫ ትራክ አለ፣ ግሪን ኤሪያ አለ፣ ኦፕን ቴራስ አለ። እነዚህ ነገሮች 5 ስታር ሆቴል ማሟላት ያለበት ግዴታ ይሄ እንደ ሪኳየርመንት የምንላቸው ነገሮች አሉ። እሱን በሙሉ ያሟላ ነው። ከዛ ባለፈ እንግዲህ 5 ስታር ሆቴል ውስጡ ላይ መኖራቸው ደግሞ ሁለት አሪፍ የሚያደርጋቸው ነገሮች አሉ። አንድ ደንበኛ እንግዲህ ቤት ሲገዛ ወይ ሬንት ሊያደርገው ነው ወይ ሊኖርበት ነው ኦር ደግሞ አትርፎ ሊሸጠው ነው ሪሴል ሊያደርገው ነው። ስለዚህ ከነዚህ ምክንያቶች መካከል ስናነሳቸው ሪሴል ላደርገው ካለ 5 ስታር ሆቴል ውስጡ ላይ በመኖሩ ብቻ በዶላር የሚከራይ ስለሆነ ሪሴል ቫልዩን ይጨምርልናል። አይ ሬንት ለማድረግ ነው የምፈልገው ካለ ያው 5 ስታር ሆቴል እንደምናውቀው ቡክም እናድርግ እንደርም ብንል ዶላር ነው አይደለ ተመኑ። በዶላር የሚከራይ ቤት አለው ማለት ነው። እኖርበታለሁ ካለ ደግሞ ፕራይቬሲ ያለው ሴኩሪቲ ያለው ሰላማዊ የሆነ ኑሮ መኖር የሚችልበት ነው። ጌትድ ኮምፓውንድ ስለሆነ ልጆቹ እንደ ልቡ የሚጫወቱበት እሱም የተለያዩ ኤክሰርሳይሶችን የሚሰራበት ነው። ስለዚህ እነዚህን ጥቅሞች ነው እንግዲህ ውስጡ ላይ ይዘን የመጣ ነው ማለት ነው። በጣም ደስ ይላል። ለየት ያሉ ነገሮችን አካቶ የመጣ ትልቅ ህንጻ እንደሆነ ነው የተረዳሁት። ሰዎች እዛ አካባቢ ለመኖር ቢመርጡት በዙሪያው ያለው አሚኒቲ ለሰዎች ምቹ ነው ወይ? ትምህርት ቤቶች እንዲሁም የጤና ተቋማት፣ የእምነት ተቋማት እነዚህንስ ያካተተ ሎኬሽን ላይ ነው ወይ ያለው? በጣም አሪፍ። እንግዲህ አሁን ስፔሻሊ ያው ሲኤምሲ በደንብ እየለማ ካሉ ሰፈሮች መካከል አንዱ ነው። የኮሪደር ልማት ቀድሞ የተሰራለት ቦታ ነው። እሱ አንድ ምቹ ያደርገዋል። አሁን እንግዲህ በፊት ላይ ሲኤምሲ ሩቅ ነው ተብሎ የመንገድ አማራጮች አልነበሩትም። አሁን ግን ከሲኤምሲ ወደ ቦሌም ወደ መገናኛም ለመምጣት 3 መንገዶች አሉ። በላይኛው የአቤም መንገድ አለ። መሀል ላይ የመገናኛ ዋናው ከመገናኛ ሲኤምሲ የሚወስደው መንገድ አለ። ሌላኛው አሁን በጎሮ በኩል የተከፈተው መንገድ አለ። ስለዚህ እነዚህ 3 የመንገድ አማራጮች አሉ። የመንገድ አማራጭ መኖሩ ምን ያደርገዋል? ሰው በቀላሉ ከቤቱ ወደ ስራ ቦታው ሙቭ ማድረግ ይችላል ማለት ነው። ስለዚህ የመንገድ ከዚህ ቀደም ከነበረው የመንገድ አማራጭ አሁን ሰፋ ያለ የመንገድ አማራጭ አለው። ከዛ ባለፈ እንግዲህ ዙሪያችን ያው ሲኤምሲ ላይ ትምህርት ቤቶች ኢንተርናሽናል እና ካምብሪጅን ጨምሮ ኢንተርናሽናል ስኩሎች አሉበት። ሆስፒታል ስንል ያው ከኛ ጀርባ ላይ የሚገኘው አይሲኤምሲ ሆስፒታል አለ። የእምነት ተቋም ቦታዎች አሉ። ቸርቾች፣ ቤተክርስቲያኖች፣ መስጊዶች በዙሪያዎች አሉ። ሌላኛው እንግዲህ ለየት የሚያደርገው ኮንቬንሽን ሴንተር ያው አሁን በቅርቡ እንግዲህ ስራ ከጀመረ ራሱ ቅርብ ጊዜ ነው። ኮንቬንሽን ሴንተሩ ራሱ የፕራይቬሲም የሴኩሪቲም መገለጫ ነው። ሚቲንጎች የሚደረጉበት ቦታ ነው። ያ ቦታ ራሱ በቀላሉ ሙቭ አድርገን ኮንቬንሽን ራሱ መዝናኛ ቦታ ነው። ጂም አለው፣ ስፓ አለው፣ የተለያዩ አሚኒቲዎች አሉት። ልጆች የሚጫወቱበት ቦታ ነው። ከኛ ፊት ለፊት ደግሞ እየተገነባ ያለው አምፊቲያትር ለሚ ፓርክ ደግሞ ለልጆች መዝናኛ የሆነ ቦታ ነው። ጂምናዚየም፣ ይሄም ሁሉን ነገር ያሟላ ነው። ስለዚህ እኛ ውስጥ ካለው በተጨማሪ በዙሪያችን የተለያዩ ነገሮች አሉ። እነዛን ወጥቶ መጠቀም የሚችልበት ኦልሬዲ ወኪንግ ዲስታንስ ያሉ ቦታዎች ናቸው። ወክ ለማድረግ እንግዲህ አሁን የተሰራው የኮሪደር ልማት በጣም ሰፋፊ ነው። ግሪን ኤሪያ አለ፣ በዙሪያው ግሪን ኤሪያ አለ። ወክ ለማድረግ ማታ ላይ ወክ ልጆችን ይዤ ልውጣ ቢል ብዙ ፓርኮች አሉ። ስለዚህ እነዚህ አሚኒቲዎች በሙሉ ሲኤምሲ መጥተው ለመኖር ለሚፈልጉ ሰዎች እንዲሁም ለማከራየት ለሚፈልጉ ሰዎች እንግዲህ ከዚህ ቀደም ያው ሬንት ሲባል ቦሌ ሳር ቤት የሚባል ነገር ነበር
ወይ ፒያሳ ይባላል አይደል ለኢንቨስትመንት በጣም አሪፍ ነው ይባላል። ስለዚህ አሁንም ለኢንቨስትመንት ምቹ የሚሆነው እንግዲህ ኮምፓውንድ አፓርትመንቱ ነው። ከዛ ባለፈ 5 ስታር ሆቴል ውስጡ ላይ ይዞ በዙሪያው ደግሞ እነ ኮንቬንሽን ለሚ ፓርክ አጠገብ መሆኑ ለሆስፒታል ደግሞ ቅርብ መሆኑ ለኢንቨስትመንትም ለመኖርም ተመራጭ የሆነ ቦታ ኢንቨስት እንዲያደርጉ እንዲኖሩ ይዘን መተናል ማለት ነው። አዲስ ነገር በጣም ደስ ይላል። መልካም አሁን ደግሞ ከዚህ በፊት ከሰራቻቸው ህንፃዎች አሁን ያለው ሎኬሽን ላይ ሰራችሁት ህንፃ ምን ለየት እንደሚያደርገው በንጽጽር እናንሳ። ኦኬ በጣም አሪፍ። እንዲህ ከዚህ ቀደም ስንገነባቸው የነበሩ ሲንግል አፓርትመንቶች ናቸው። ሶ ገርጂ ላይ ያሉት ሲንግል አፓርትመንት ነው። ሀያት ክብር ደመና ጋር ያለው መዋለ ስላሳ ጋር ያለው እነዚህ ሲንግል አፓርትመንቶች ናቸው። አሁን ወደ ኮምፓውንድ አፓርትመንት መተናል። እንግዲህ ቴራ ኢንጂነሪንግ በኮምፓውንድ በመስራት ደረጃ ለብዙ ሪል ስቴቶች ግንባታ አካሄደናል። 2 ዓመት ባልሞላ ጊዜ ውስጥ ወደ 11 ብሎኮች ይሄን ሪል ስቴት ነው ማለልሽ ስሙን ደንበኛው ሲመጣ ግን ማወቅ የሚችለው ለእንደዚህ አይነት ሪል ስቴቶች ኦልሬዲ ብሎኮችን አስረክበናል። ለኮምፓውንድ አፓርትመንቶች ለሌሎች ሪል ስቴቶችም ቴራ ኢንጂነሪንግ ኦልሬዲ ግንባታ ሲያካሄድ የቆየ ነው። ስለዚህ አሁን ኮምፓውንድ ስንሰራ አሚኒቲ ያለው ማለት ነው። ሲንግል አፓርትመንት ሲሆን ያው ብዙ አሚኒቲ አይኖረውም ወይ አስፋልት ዳር ነው የሚሆነው። ኮምፓውንድ አፓርትመንት ሲሆን እንግዲህ ምን ይዘን መተናል? ኮምፓውንዳችን ትንሽ ለየት የሚያደርገው ምንም አይነት የመኪና እንቅስቃሴ አንደርግራውንድ ውስጥ ላይ ነው ሙሉ ለሙሉ የሚኖረው። ሶ ግራውንድ ላይ ምንም አይነት የመኪና እንቅስቃሴ አይኖርም። ሶ ልጆች ወክ ቢያደርጉ ሊጫወቱ ቢወርዱ ትላልቅ ሰዎች ወክ ሊያደርጉ ቢወርዱ ግራውንድ ላይ የመኪና እንቅስቃሴ የለም። ያ ማለት እንግዲህ 23000 ካሬ ሜትር ሙሉ ለሙሉ ሊንክ አድርገናል ከረንት ባለው እንትን ማለት ነው። ስለዚህ ሙሉ ለሙሉ የመኪና ማቆሚያ ውስጥ ላይ ነው። ከዛ ባለፈ ለሆቴሉ G+7 የሆነ የመኪና ማቆሚያ ገንብተናል። ኦልሬዲ የተገነባ ነው። አሚኒቲ ቅድም የነገርኩሽ G+3 የሆነ ፕሌግራውንድ ግራውንድ ላይ የልጆች መጫወቻ አንደኛ ላይ ጂምናዚየም፣ ሁለተኛ ላይ ስንወጣ ሲኒማ ቤት፣ ሶስተኛ ላይ ስንወጣ ደግሞ ኖርማሊ ላይብረሪዎች አሉ። ከዛ ፕላስ ቴራሱ ላይ የመሮጫ ትራክና ኦሎምፒክ ስታንዳርድ መዋኛ ገንዳ ኦልሬዲ ይሄንን ገንብተናል። ኦልሬዲ ብሎኮች አሉ። ከዚህ ቀደም እንግዲህ መታችሁ እንደጎበኛችሁን ኦልሞስት ወደ 2 ብሎኮችን ሽያጭ ሙሉ ለሙሉ ጨርሰን አሁን 2 ብሎኮችን ድጋሚ ለሽያጭ አውጥተናል። ስለዚህ በጣም በፍጥነት ነው ሽያጫችን ያለው፣ እየፈጠነ ነው እየተሸጠ ያለው። ሽያጩ ብቻ ሳይሆን ግንባታው በጣም በፍጥነት ሁለተኛ ሶስተኛ ክፍያ የደረሰባቸው ደንበኞች አሉ። አሁን እዚህ ያወጣነው ሳይት ላይ የመጀመሪያ ክፍያ ከፍለው ሁለተኛ ሶስተኛ ክፍያ የከፈሉበት ኦልሬዲ ትረስቱን መጀመሪያ የገነባ ካምፓኒ ነው። ስለዚህ አሁን ደንበኛው ሲመጣ የመጀመሪያ ገዢ አይደለም የሚሆነው። ነገር ግን አሁንም ቢሆን ያው ብሎኮችን ስናወጣ የመጀመሪያው ፍሎር ሴሌክሽን ይኖራል። ሶ ፍሎርን በጊዜ ማግኘት ይችላል። ከዛ ባለፈ ሁሌም ቢሆን እየተገነባ በሄደ ቁጥር የዋጋ ለውጥ ይኖራል። እነዚህ ዋጋ ለውጦችም ይኖራሉ። ስለዚህ እነዚህ ነገር ሁሉ ከዚህ ቀደም ከሰራ ነው ለየት አድርገን ነው ይዘን የመጣ ነው ማለት ነው። በጣም ደስ ይላል። አሁን ደግሞ በምን አይነት የካሬ አማራጭ እንዳቀረባችሁ ያሉትን ዝርዝር ካሬዎች እናንሳ። በጣም አሪፍ። እንግዲህ ቤቶችን ስንገነባቸው ኦልሬዲ ሆቴል ስታንዳርድ አፓርትመንቶች ናቸው ሙሉ ለሙሉ። ሁሉም አይነት አፓርትመንቶቻችን ቪው እንዲያገኙ አድርገናቸዋል። ሲቲ ቪው አላቸው፣ እንዲሁም ደግሞ ፓርክ ቪው አላቸው፣ ሆቴል ቪው አላቸው። እነዚህ ነገሮችን ይዘን የመጣ ነው። ከባለ 1 መኝታ እስከ ባለ 3 መኝታ ድረስ ይዘን መተናል ማለት ነው። በጣም ደስ ይላል። ስለዚህ የሁሉንም ፍላጎት ወይም አማራጭ ያካተተ ነው ማለት ነው። ያካተተ ነው። ከባለ 1 እስከ ባለ 3 ነው። ያው መርጅ አድርገው ባለ 4ም ፔንታውስም የተለያዩ ደንበኛ ሙሉ ፍሎር የገዛን ደንበኛ አለ። አሁን ከዚህ ቀደም መጥቶ ሙሉ ፍሎሩን ለቤተሰቡ በራሱ ዲዛይን እንዲሰራለት የገዛን ደንበኛ አለ። እንደዛ አይነት ነገር ማድረግ እንችላለን። አማራጮች አሉ። ግን ከባለ 1 እስከ ባለ 3 አለ ማለት ነው። ስለዚህ ባለ 1 ለሚፈልግ ደንበኛ ባለ 1ን እስከ ባለ 3 አለን ማለት ነው። ስለዚህ ምርጫው ነው የሱ ምርጫ ነው ማለት ነው። ስንት ነው ካሬያቸው ማለት ነው? አንድ በአንድ ኦኬ በጣም አሪፍ። እንግዲህ ባለ 1 መኝታው 73 እና 76 ካሬ አለን። ባለ 2 መኝታው 123 ካሬ አለን፣ 126 አለን፣ 130 ካሬ አለን። ባለ 3 መኝታው ከ150 ካሬ ጀምሮ እስከ 194 ካሬ የካሬ ምርጫ አለ። በጣም ጥሩ። ያከፋፈል ሁኔታቸው ምን አይነት ነው? ዋጋቸውስ ደግሞ አንድ በአንድ መጥቀስ ከቻለ? በጣም አሪፍ። እንግዲህ እኛ ጋር ያው 2 ለየት የሚያደርገን ነገር ይዘን መተናል። የመጀመሪያው ነገር ግንባታችን እንግዲህ ከ2 ዓመት ተኩል እስከ 3 ዓመት ባለው ጊዜ ውስጥ ነው የምናጠናቅቀው። ይሄ አንድ ለየት የሚያደርገን ነገር ነው። ግንባታው በጣም በፍጥነት እየሄደ ነው ያለው። ሌላኛው ነገር ምንድነው? አንድ ደንበኛ እኛ ጋር በ10% ቅድመ ክፍያ ከገዛ በኋላ ምንም አይነት የዋጋ ጭማሪ አናደርግበት። ያን የምናደርግበት ምክንያቶች አሉ። 2 ምክንያቶች አሉ። የመጀመሪያው ምክንያት ምንድነው ካልሽኝ፣ ግንባታውን የምንገነባው እኛ ራሳችን ነን። ሌላ የኮንስትራክሽን
ባለሙያ አምጥተን ወይም ደግሞ ኮንትራክተር አምጥተን አይደለም የምናስገነባው። ሶ ፕራይስ እዚህ ጋር እንቀንሳለን ማለት ነው። ለዛ ደንበኛው ላይ ጫና እናደርግም። ሁለተኛው ነገር ደግሞ ማቴሪያል የምናስመጣው ራሳችን ነው። ከውጭ የሚመጡ ማቴሪያሎች አልሙኒየም፣ ፌሮ የምንላቸው ማቴሪያሎች ራሳችን ስለምናስመጣ ደንበኛው ካላስፈላጊ የዋጋ ጭማሪ ይድናል ማለት ነው። ስለዚህ በ10% ቅድመ ክፍያ ብቻ በመግዛት ቀሪውን ክፍያ ከ2 ዓመት ተኩል እስከ 3 ዓመት ባለው ጊዜ ውስጥ ያለምንም ተጨማሪ ወለድ ቀስ ብሎ መክፈል የሚችልበትን የክፍያ አማራጭ አመቻችተናል ማለት ነው። ባለ አንድ መኝታውን እኛ ጋር እንግዲህ በሙሉ ክፍያ በ7 ሚሊዮን 200 ሺህ ብር በቅድመ ክፍያ ደግሞ በ720 ሺህ ብር ብቻ ባለ አንድ መኝታውን ያገኘዋል። ያ ማለት 7 ሚሊዮን 200 ሺህ ብር የምንም የዋጋ ጭማሪ የለውም። ቀስ ብሎ መክፈል የሚችለው ነው። አይ ከፍ አድርጌ መክፈል እችላለሁ ለሚል ደንበኛ ደግሞ እስከ 30% ቅናሽ አድርገንለት በ5 ሚሊዮን 600 ሺህ ብር ሙሉ ክፍያ ባለ አንድ መኝታውን ሲኤምሲ ላይ ማግኘት ይችላል ማለት ነው። ሲኤምሲ ጋር እንግዲህ ብዙ አይነት አፓርትመንቶች አሉ። በዚህ ዋጋ በኮንዶሚኒየም ዋጋ እንደማለት ነውና በጣም በተመጣጣኝ ዋጋ እንደቀረበ እየተመለከትኩኝ ነው ያለውና 100% የሚከፍሉ ሰዎች የዚህ እድል ተጠቃሚ ይሆናሉ ማለት ነው። የዚህ እድል ተጠቃሚ ኦልሞስት እንግዲህ የ30% ቅናሽ አድርገንላቸው ከ7 ሚሊዮን 200 ሺህ ወደ 5.5 ሚሊዮን ብር ይወርዳል ማለት ነው። በጣም ጥሩ። በምን ያህል ጊዜ ነው ግን እነዚህን ቤቶች እንደው በፍጥነት የምትጨርሱት? እንግዲህ አሁን በያዝንለት ስኬጁል ያው ከመንግስት ጋርም ኦልሬዲ በጣም 24/7 ነው እየተሰራ ያለው ስራው። ኖርማሊ ያው ፕሮጀክታችን እስከ 2 ዓመት ተኩል የመድረስ እንትን አለው። ከዛም ቀደም ብለን ለመስራት ነው። ያው እንደነገርኩሽ ከዚህ ቀደም የገዙን ደንበኞች ሁለተኛ ሶስተኛ ክፍያ በጣም በፍጥነት ነው እየደረሰባቸው ያሉት። ያ ማለት በፍጥነት ግንባታ ሰርተን ለማስረከብ ሬዲ መሆናችንን ያሳያል ማለት ነው። በጣም ጥሩ። ከባለ አንዱ በተጨማሪ ደግሞ ቀሪውን የቤት አማራጮች እስቲ ዋጋ ንገረኝ። በጣም አሪፍ። እንግዲህ ባለ 2 መኝታ እንደነገርኩሽ 3 አይነት የካሬ ምርጫዎች አሉት። ከዛ ውስጥ እንግዲህ በሙሉ ክፍያ ኦልሞስት በ12 ሚሊዮን ብር የሚያገኙት፣ በቅድመ ክፍያ ደግሞ በ1 ሚሊዮን 200 ሺህ ብር በ10% ቅድመ ክፍያ ባለ 2 መኝታውን ማግኘት ይችላሉ። እሱንም ያው ዲስካውንት የ30% ኦፈር አለው። ያ ማለት 100% ለሚከፍል ብቻ አይደለም ቅናሻችን፣ ከ25% ጀምሮ ለሚከፍል ደንበኛችን ከ7.5% ጀምሮ እስከ 30% የሚደርስ ቅናሽ አለ። ደንበኛው እኛ አሁን እንዲከፍል የምናስገድደው ጆይን ለማድረግ ወይም ውሉን ለመዋዋል 10% ነው። ነገር ግን 15% ጨምሮ 25% ለሚከፍለን ደንበኛ 7.5% ዲስካውንት እናደርግለታለን። ከፍ አድርጎ ለምሳሌ 50 እንክፈል ካለ 15%፣ ከፍ አድርጎ 70 ከከፈለ 30%። እንደሚከፍለው መጠን የዲስካውንት ፓኬጃችን የብሩም ሁኔታ እንደዛው ዲስካውንት እናደርግለታለን ማለት ነው። በትንሹ ከ1 ሚሊዮን እስከ 2 ሚሊዮን ብር የሚደርሱ ቅናሾች አሉን ማለት ነው። በጣም ጥሩ። እያንዳንዱ ቤቶች ላይ እንደሚከፍለው መጠን ዲስካውንቶችን አዘጋጅተናል። ባለ 3 መኝታውን ደግሞ በ1 ሚሊዮን 500 ሺህ ብር ቅድመ ክፍያ የነዚህ ቤቶች ባለቤት መሆን ይችላል። እንደነገርኩሽ ቤቶቻችን እያንዳንዱ ቤት በሆቴል ስታንዳርድ ነው የተገነባው። ቤቶቹ ላይ ባልከኒ፣ እንደ ሰራተኛ ክፍል፣ በቂ የሆነ ቬንቲሌሽን፣ እነዚህ ነገሮች እናገኝበታለን። እንደቀደሙ ደግሞ አይ ሙሉ ፐርሰንት ከፍለን ቅናሽ ማግኘት እንፈልጋለን ለሚል ደንበኛ ደግሞ በ11 ሚሊዮን 800 ሺህ ብር ሙሉ ክፍያ ባለ 3 መኝታ ትልቁን ካሬ እኛ ጋር መጥቶ ማግኘት ይችላል ማለት ነው። ቆይታችን እንግዲህ በጣም ጥሩ ነው። ብዙ ጊዜ እንግዲህ ደንበኞች ጥያቄ ያነሳሉ አከፋፈልን በተመለከተ። እስቲ የእናንተን ሂደት ንገረኝ። በጣም አሪፍ። እንግዲህ እኛ ጋር እያንዳንዱ ክፍያችን ቅድም እንደነገርኩሽ 10% ከፍሎ ቀሪውን ክፍያ ያለምንም ተጨማሪ ወለድ ከ2 ዓመት ተኩል እስከ 3 ዓመት ድረስ መክፈል ይችላል። ይህንን ክፍያ ሲከፍል ያለምንም ተጨማሪ ወለድ ነው የሚከፍለው። ፕሮግረስ ቤዝድ ነው። እያንዳንዱ ክፍያ እኛ ካልገነባን ክፍያ እንጠይቅም ደንበኛል። ግንባታ እያካሄድን እያንዳንዱን ግንባታችንን እያየ ምንም ተጨማሪ ወለድ ሳይከፍል ክፍያውን 10% እያደረገ እስከ መጨረሻ ድረስ እየከፈለ 10 ዙር የክፍያ ሂደት አለው። በ10 ዙር ውስጥ እያንዳንዱ ክፍያ ፕሮግረስ ቤዝድ ነው። መልካም። እንግዲህ እዚህ ጋርም ዲጂታሊ እያየሁት ነበረ ኮምፓውንዱን። እስቲ ደግሞ በደንብ አድርገህ አብራራለን። መሬት ላይ ወርዶ ልክ ሲያልቅ ያለው እይታ ምን እንደሚመስል አብራራለን። በጣም አሪፍ። እንግዲህ ያው ሳይቱ ላይ ሄደን ያው ግንባታውን በደንብ እናየዋለን። ነገር ግን ያው እዚህ ጋር እንደምትመለከቱው 23000 ካሬ ላይ ያረፈ ኮምፓውንድ አፓርትመንታችን በዚህ መልኩ ነው ያለው። እንደምትመለከቱው እንግዲህ የመዋኛ ገንዳ፣ የመሮጫ ትራኩ፣ ባስኬትቦል ትራኩ አለ፣ እዚህ ጋር ግሪን ኤሪያው አለ። ምንም አይነት የመኪና እንቅስቃሴ ግቢ ውስጥ የለም። ቤቶቹ እንደምታያቸው የሚያምር እይታ አላቸው። ሲቲ ቪው አለው፣ ኮምፓውንድ ቪው አለው፣ ፓርክ ቪው አላቸው።
ሶ እነዚህን ቪው ያገኙ መርጠው ነው እንትን የሚሉት የሚገዙት ግዢ ሲያደርጉ ሶ የትኛው ፍሎር ላይ እንደሆኑ የትኛውን ቤት እንደሚገዙ የትኛው ብሎክ ለሽያጭ ወጥቷል የትኛውን ብሎክ ነው የምንገዛው የሚለውን ነገር እዚህ ጋር እንደምታዩ ነው ሶ በአጠቃላይ ይሄ ነው መሃል ላይ የምናየው ሆቴሉ ነው ማለት ነው ሶ ከርቭ ብሎክ የሆቴሉ ፓርት ነው ሶ ሆቴሉ ፓርት ከርቭ ብሎክ ነው ሶ ከርቭ ብሎክን ይዞ በጀርባ በኩል ያሉት በሙሉ ደግሞ ምኖቻችን ናቸው አፓርትመንቶቻችን ናቸው በጣም የሚያምር አቀማመጡ በጣም አሪፍ የሆነ ቦታ ላይ ነው ያለው ዲዛይን ስንመለከተው በጣም የሚያምር ሲቲ ቪውም አለው ፓርክ ቪውም አለው እንደነገርኩሽ ኮምፓውንድ ቪውም አለው ማለት ነው መልካም እንግዲህ ከዚህ በተጨማሪ ደግሞ ሳይት ላይ ሄደን በአካል አሁን ያለበትን ፕሮግረስ እና ስላለው አጠቃላይ ሁኔታ ማየት ወይ መጎብኘት ብንችል በጣም አሪፍ ወደዛው እንሂድ እንዴት አየሽው ሳይታችንን ሳይታችሁ በትልቅ እንቅስቃሴ ላይ ነው ያለው ብዙ ለውጦችን ተመልክቻለሁ በጣም አሪፍ እንግዲህ ያው ቆንጆ አድርገን እየሰራ ነው የምንገኘው እንደምታየው እንቅስቃሴው 24/7 ነው እየተሰራ ያለው አሪፍ ፕሮግረስ እያደረግን ነው ኦልሞስት 4 ወር 5 ወር ባለሞላ ጊዜ ውስጥ የተለያዩ ብሎኮች ብቅ ማለት ጀምሯል 4ኛ 5ኛ የደረሱ አሉን ግራውንድ የደረሰ ብሎክ አለን ሶ ስራችን በጣም አሪፍ ነው አሁን ከረንት የቆምንበት ሎኬሽን G+7 የመኪና ማቆሚያ ያው ሆቴሉ ማለት ነው እሱ ላይ ነው ያለነው መሮጫ ትራክ ነው የሚሆነው ይሄ ቴራስ ነው ከዚህ በኋላ ግንባታ የለውም ይሄኛው ለምን ለአፓርትመንቶቹ ቪው እንዲሆን ማለት ነው ሶ አፓርትመንቶቹ ሲቲ ቪው እንዲያገኙ ይሄ ኦልሞስት በዚህ ባለበት ነው የሚቆመው መዋኛ ገንዳ እንደምታዩ ኦሎምፒክ ስታንዳርድ የመዋኛ ገንዳ ኦሬዲ ገንብተናል ሶ በጣም በፍጥነት እየተሰራ ያለ ባልነበት ጊዜ እንዲሁም ካልነበት ጊዜ ቀደም ብለን የምናስረከብበት እንግዲህ ታች ስትገቢ ያው የግንባታ ማቴሪያል በጣም ብዙ የገቡትን አይተሻል ነፌሮ ሲሚንቶ በጣም ብዙ እንግዲህ የግንባታ ማቴሪያል እኛን ሊያፈጥኑ የሚችሉ ስትገቢ መኪኖችንም አይተሻል እንግዲህ የራሳችን መኪኖች ናቸው ኦሬዲ ኮንስትራክሽን ሚክስ የሚያመጡልን መኪኖች የራሳችን መኪኖች ናቸው ሶ በጣም ብዙ መኪኖች እንደምታዩ ሳይታችን ላይ አለ ሶ ሳይቱ እንቅስቃሴው በጣም አሪፍ ነው ደንበኛው እዚህ ሳይት ላይ እንግዲህ ኢንቨስት ቢያደርግ በጣም በፍጥነት የሚረከበው እንዲሁም ደግሞ ያለ ምንም ስጋት ያለ ምንም የዋጋ ጭማሪ በ10% ቅድመ ክፍያ ብቻ ገዝቶ የሚያገኘው ሪል የሚያስረክብ ሳይት እንግዲህ ላይ ነው ያለነው ማለት ነው እንዴት አየሽው እኔ ወድጃለሁ ከበፊቶቹም ደግሞ ጥሩ የሚባል ለውጥ አለው በፍጥነት እየተገነባ እንደሆነ የተለያዩ አይነት ማሳያዎችን አይቻለው በፊት ግማሽ ላይ ነበሩ ህንጻዎች አሁን በጣም ከፍታቸው ከፍ ብሎ ያየውበት ሁኔታ አለ መልካም ፍጥነት ላይ ነው ያለው እንግዲህ ቅድም ከሎኬሽን አንፃር ብዙ ያነሳናቸው ጉዳዮች አሉና እስቲ አሁን ከዚህ ጋር ሆነን ስለ እያንዳንዱ አሚኒቲዎች እናውራ በጣም አሪፍ እንግዲህ አሁን ያለንበት ሎኬሽናችን ያው ሳይታችን ላይ ነው ያለነው ፊት ለፊት በዚህኛው ፊት ለፊት በኩል ያለው ኮንቬንሽን ሴንተሩ ነው ሶ ኮንቬንሽን ሴንተር ፊት ለፊት ነው ያለው አይሲኤምሲ ሆስፒታል ከኛ ጀርባ ነው ያለው አይሲኤምሲ ሆስፒታል ለሚ ፓርክ ያልኩሽ ደግሞ ለሚ ፓርክ ፊት ለፊታችን ያለ እጅግ ዘመናዊ አሁን ልክ እንደ አምፊቲያትር እየተሰራ ያለ እጅግ ዘመናዊ ሆነ ፓርክ አለ እሱ ፓርክ ፊት ለፊታችን ነው ያለው ሶ መንገዶች አማራጮች ብዙ ነው ያሉት ካምብሪጅ ትምህርት ቤት ፊት ለፊት ነው ዎኪንግ ዲስታንስ ነው ሌሎች ኢንተርናሽናል ትምህርት ቤቶች አሉ የሃይማኖት ተቋም አቅራቢያችን ነው ያለው ሶ ከዚህ ነገር አንፃር እዚህ ሳይት ላይ ሰው ኢንቨስት ቢያደርግ ለመኖሪያም እንዲሁም ለማከራየት ቢገዛ በጣም የተሻለ ነው የሚሆነው ሶ 5 ስታር ሆቴል ውስጡ ነው ያለው ኮምፓውንድ ውስጡ ነው ያለው ሶ ቅድም እንደነገርኩሽ ለሴኩሪቲ ለፕራይቬሲ ሬንት ላደርገው ሪሴል ላደርገው እነዚህ ነገሮችን በብዙ መልኩ ይዞ የመጣ ነው ሰው እንግዲህ እንደምታውቂው ያው ቤቱ ላይ ሆኖ ልጆቹን ለማስዋኘት የተለያዩ አሚኒቲዎችን ለማግኘት ብሎ 5 ስታር ሆቴል እንዲሁም ፓርኮች ላይ ይገባል ሶ እኛ ግን እዚሁ ይኖራል እዚሁ አሚኒቲዎችን እዚሁ ላይ የሚያገኝበትን መንገድ ሪሊ ያው ሰርተ ነው አሁን የቆምንበት ቢልዲንግ የአሚኒቲ ቢልዲንግ ነው ሶ የአሚኒቲ ቢልዲንግ ሙሉ ለሙሉ ያለቀ ፊኒሺንግ ስራ እየተሰራለት ያለ ነው ሶ ቀደም ብለን ነው የሰራ ነው ደንበኛው መጥቶ የሚያየው ነገር አለ ማለት ነው ስለዚህ አሪፍ ፍጥነት ላይ ነው ያለው በጣም ቆንጆ ነገር ነው ሳይታችን አሪፍ ነው ያለው እንግዲህ በጣም አሪፍ ሰዎች ቤት ከመግዛታቸው በፊት ቀድመው ማወቅ ያለባቸውን ነገሮች አንድ 3 ነጥቦች እስቲ ያንሳልኝ በጣም አሪፍ እንግዲህ ሰው ቤት ልክ ለመግዛት ሲመጣ የመጀመሪያው ነገር ያው እየተሰራ ያለ ቤት ሲገዛ የግንባታ ማቴሪያል ኮስት በየጊዜው ለውጥ ያደርጋል ፍላክቹዌት አለው ሶ ይሄ ጭማሪ እንደሚያሳው ነው ሶ በብር ነው መገዛው ወይስ በዶላር ነው መገበያየው የሚለውን ነገር እሱን አውቆ ቢገዛ በጣም አሪፍ ነው ሁለተኛ ልዩ የሚያደርገው ነገር የሚገዛው ቤት ያው ላይፍ ታይም አሴት ነው አይደል ያው ቤት ስንል ያው ላይፍ ታይም አሴት ነው ለልጁ ለቅርስ ነው ለብዙ ሰው
የምናስተላልፈው ነገር ነው ለልጆቻችን የሚወርሱት ነገር ነው ሶ አሴቱን ስንገዛው ሎኬሽን በጣም ማተር ያደርጋል ሶ ሎኬሽኑ የት ጋር ነው ያለው የት ጋር ነው የተቀመጠው ለትምህርት ቤት ለሃይማኖት ተቋማት ለሆስፒታል ለብዙ ነገር ቅርብ ነው ወይ የሚለውን ነገር እሱ መታየት አለበት ሌላኛው መኖሪያ መንደር ነው ወይ ለመኖሪያ ሲገዙ ለኢንቨስትመንትም ሲገዙ የመኖሪያ መንደር ነው ወይ የሚለውን ነገር አይተው አጣርተው ቢገዙ የተሻለ ነው ሶ ስፔሻሊ ያው እነዚህ ነገሮችን በሙሉ ያቀፈ ሳይት ነው ይዘንላቸው የመጡት ቢመርጡት ይወዱታል ብለን እናስባለን ያው ይሄ ነው እንግዲህ ያለው እኛ ጋር በጣም አሪፍ ጥሩ ነጥቦችን ነው ያነሳኸው እንግዲህ የናንተን ቤቶች መግዛት የሚፈልጉ ሰዎች ካሉ እናንተን ቤተኞቹ አድራሻ ማግኘት ይችላሉ በጣም አሪፍ እንግዲህ ውጭም ያሉ እዚህ ሀገር ውስጥም ያሉ ደንበኞቻችን ዋትስአፕም ቴሌግራምም ተተላዩ አካውንት ማግኘት ይችላሉ በ0963 158965 እንዲሁም በ0989 7378 18 ላይ ቢደውሉ ስለዚህ ቤት ሙሉ መረጃ ስለዚህ ሪል ስቴት ሙሉ መረጃ ማግኘት ይችላሉ ይሄን ይመስላል እሺ ስለ ጊዜ ስለሰጠን ማብራሪያ እጅግ አድርገን እናመሰግናለን በጣም አመሰግናለሁ ውድ ተመልካቾቻችን በድሪም ቢልደርስ የነበረን ቆይታ ይሄንን ይመስል ነበር እናንተም እንግዲህ ፕሮግረሱ በጣም በፍጥነት እየሄደ እንዳለ አስመልክተናችኋል የቤት ባለቤት መሆን የምትፈልጉ ከሆነ ከታች በመናስቀምጠው ስልክ በመደወል በ5 ሚሊዮን 400 ሺህ ብር ብቻ የቤት ባለቤት መሆን ትችላላችሁ የዚህ ድል ተጠቃሚ ለመሆን ደግሞ ፈጠን ብላችሁ በመደወል ቤቶቹን በቅድሚያ በመገበያየት የቤት ባለቤት መሆን ትችላላችሁ በየጊዜው እንደነዚህ አይነት ተመሳሳይ ቪዲዮዎች እንዲደርሳችሁ ለቻናላችን አዲስ የሆናችሁ ደግሞ ቻናላችንን ላይክ ሰብስክራይብ ሼር በማድረግ ቤተሰብ ይሁኑን በየጊዜው እንደነዚህ አይነት ተመሳሳይ ቪዲዮዎች ይደርሳችኋል ማለት ነው ፕሮግራሙን በመምራት አብራችሁ ቆይታ ያደረኩት እኔ ሊና አብርሃም ነበርኩኝ በቀጣይ በተለያዩ ፕሮግራሞች እስከምንገናኝ ሰላም ቆዩ